ተሰቀለ። አዎ ተሰቀለ። ሁሉን የሚገዛ ምድርን ያለ መሰረት ሰማይን ያለ ምሰሶ ያቆመ ሁሉን የሚያይ አምላክ አብዝቶ ስለወደደው ስለ ሰው ልጅ በእንጨት መስቀል ላይ ተቸንክሮ በቀራንዮ በሁሉ ታየ። የማይታየው ታየ፣ የማይሞተውም ሞተ። በምንም ተአምር ምሳሌ ሊሆኑ ከማይችሉ ጉዳዮች መካከል አንዱና ዋነኛው ቅዱስ ቁርባን ነው። ቅዱስ አግናጢዮስ ዘአንጾኪያ ወደ እኛ በመጣው በኢየሱስ ክርስቶስ ጸጋ ጉዳይ መናፍቃንን የሚያምኑትን ተመልከቱ፣ አስተያየታቸውም የእግዚአብሔርን ሐሳብ የሚጻረር እንደሆነ ተመልከቱ። ከቅዱስ ቁርባንና ከጸሎት ይርቃሉ። ምክንያቱም ቁርባን የመድኃኒታችን የኢየሱስ ክርስቶስ ሥጋ ነው፣ ስለ ኃጢአታችን የተሰቀለው ሥጋ፣ አባቱን በቸርነቱ በጸጋ ያስነሳው ሥጋ። መልእክት ወደ ሰሜርናውያን ሰዎች ከምዕራፍ 6-7። ቅዱስ ቀለሜንጦስ ዘኢየሩሳሌም በካቴካቲካል ሌክቸር 19 አንቀጽ 7 የቅዱስ ቁርባን ህብስትና ወይን ወደ አምላክ ቅዱስ ስሉስ ልመና ከመቅረቡ በፊት ተራ እንጀራና ወይን ነበሩ። ነገር ግን ልመናው ከቀረበ በኋላ ህብስቱ የክርስቶስ ሥጋ ወይኑም የክርስቶስ ደም ይሆናል ይላል። ቅዱስ አውገስጢኖስ ዘሂጶ በሴርሞን 227 ስለ ጌታ ማዕድ አዲስ ለተጠመቁ ክርስቲያኖች ሲያስተምር እንዲህ ይላል። ያ በመሠዊያው ላይ የምትመለከቱት ህብስት በእግዚአብሔር ቃል የተቀደሰ የክርስቶስ ሥጋ ነው። ያም ጽዋ ይልቁንም በዚያ ጽዋ ውስጥ ያለው በእግዚአብሔር ቃል የተቀደሰ የክርስቶስ ደም ነው ይላል። ያው ይህን ሴርሞን ትራንስሰብስቲቲዩሽንን ለማስተማር የሚጠቅሱት ስላሉ እኛ ሪል ፕሬዘንስን ከማሳየት አንጻር እንደጠቀስ ነው ይታወስ። ማቴዎስ ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። እንኳን አደረሳችሁ።